መክፈል ያለብሽን ነገር በሙሉ ከፈልሽ። እድሜሽን አበባሽን አረገብሽ። በሆድሽ ብቻ ላየሻት፣ በደንብ ብቻ ላቀፍሻት ልጅ ስትይ እድሜሽን ሙሉ መስዋዕትነት ከፈልሽ። አንቺ እናት ብቻ አይደለሽ፣ የእናት ተምሳሌት ነሽ። ሚስጥር መጠበቅ ለሌላ እናት ለማርታ ስትይ ሚስጥር ጠበቅሽ። ይህን ሁሉ ዓመት ይህን ሁሉ ዘመን ለእኔ ስትይ ሚስጥር ጠበቅሽ። አሁን ግን ይበቃሻል። እኔም ቅጣቴን አንቺም ልጅሽን የምታገኝበት ቀን ደርሶ ታውቀኛለች። እኔ እናቷ መሆኔን ታውቀው። እናቷ መሆንሽ እንኳን አታውቅም። እሺ በቃ ልጅ የት ነች? የት ነች ጋሽ? ንገረኝ እባክህ ጋሽ፣ እባክህ ልለምን ንገረኝ፣ ልጅ የት ነች? ውሃ ምን ፍለጋ መጣሽ? ውጪ። ሰላም ከአመታት እስከ ወራታት፣ ከወራታት እስከ ቀናታት፣ ከቀናታት ደግሞ እስከ ሰዓታት በጉጉት ስትጠብቀው የነበረው የእናትነት እና የልጅነት ጥያቄ እንዲመለስላት አሁን በጉጉት እየጠበቀች ትገኝ ነበረ። ታዲያ ደረጀ ሰላምን ካረጋጋት፣ እናም ደግሞ ነፍሰ ጡር ስለሆንሽ አሁን ተረጋጊ፣ ተንፋሽም ውሰጂ፣ እናም አየር ተቀበይ ካረጋጋት በኋላ ልጅሽማ ብሎ ሊነግራት ሲል ነበረ የዛሬው ቪዲዮ ያበቃው። የሰላም የድግግሞሽ ጥያቄ የሰለቸው ደረጀ በመጨረሻ እውነታውን ተናግሬ ልገላገል ብሎ የወሰነበት ሰዓት ደርሶ ነበረ። ታዲያ ደረጀ በልጆቹ የተነሳ ይህንን ውሳኔ ሳይተገብረው እንደቀረም አይተናል። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ለዛሬው ደግሞ ዳጣ ፊልምን ክፍል 57 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ የዳጣ ፊልም ተከታታዮች ለቀናታት በጉጉት ስንጠብቀው የነበረው የሰላም ጉዳይ አሁንም እንዳልተቋጨ እናም እንዳልተፈታ አይተነዋል። ሰላም ደረጀን ሲገባ ሲወጣ ብትጨቀጭቀውም አሁን ፍጻሜውን አገኘ የተባለው የሰላም ጥያቄ በድጋሚ እንዳልተሳካላት እናም ደረጀ እውነታውን ሊነግራት እንዳልቻለ አይተናል። ይህም ሊሆንበት የቻለው ምክንያቷ አቢጌል እንደሆነችም ጭምር አይተናል። አቢጌል ውሃን አባዬ ምን እየሰራ እንደሆነ እይና ንገሪኝ ብላ ባለቻት መሰረት ውሃ ደግሞ እየተንደረደረች ወደ ቤት ስትገባ ነበረ። ደረጀና ሰላም እየተጨቃጨቁ እናም ሰላም የማያባራውን እንባዋን በሁለት አይኗ እያፈሰሰች እያገኘቻት፣ ታዲያ ይህንን እያየችው ውሃ እየተሯሯጠች ወደ አቢጌል በመሄድ ኤቢ አባዬና ሰላም ተጣልተዋል፣ እናም ደግሞ አባዬ ሰላምን እየደበደባት ነው ስትል ነበረ እየነገረቻት የምትገኘው። ታዲያ ነገሮችን ለማደበላለቅ ዝግጁ የሆነችው አቢጌል እንዴ ውሃ የምርሽን ነው? አባዬ ምን አድርገው ነው ሰላምን የሚደበድባት ስትል ብትጠይቃትም ውሃ ደግሞ አይ እኔ ምን እንደሆነ አላውቅም፣ ነገር ግን እማዬ አባዬ ሲናደድ ወደ አውሬ እንደሚቀየር ነግራኛለች። ስለዚህ አውሬ ሆኖ አንቺንም ከሚበላሽ እናም ከሚደበድብሽ አርፈሽ ተቀመጪ ስትልም ለእህቷ እያብራራችላት ትገኝ ነበረ። ይህንን እየሰማችው አቢጌል አንቺ ደግሞ ጂል ቆይ መቼ ነው ሰው የምትሆኙ ስትልም ውሃን ካከናፈረቻት በኋላ እየተሯሯጠች ወደ ቤት እየገባች ትገኝ ነበረ። ታዲያ አቢጌል መጥቻለሁ በማለት ደረጀንና ሰላምን ምን ሆናችሁ ነው ብላ ችግሩን ለመፍታት ከመሞከር ይልቅ ተለጥፋ በር ዳር ማዳመጥን መርጣ ነበረ። ኮሽታ የሰማው ደረጀ ወደ በር ዞር በማለት ማን እንደቆመ ለማጣራት እየሞከረ ይገኝ ነበረ። ታዲያ ደረጀ ጆሮውን ቢጠራጠረውም ነገር ግን ሲወጣ አጋጥሞት የነበረው ነገር የምርም ሰው እንዳለ እናም ደግሞ አቢጌል ቆማ እንደነበረ ነበር ያገኘው።
ታዲያ ደረጀ በጣም በመናደድ ሰላም ቆይ አንዴ በማለት ነበር ሰላምን በማረጋጋት አቢጌልን ወደ መኝታ ክፍሏ ይዞ ገብቶ ቆይ ግን አንቺ ምን ይሻልሻል? ከኔ ከአባትሽ ምንድን ነው የምትፈልጊው? አይነት ጥያቄን እየጠየቃት የነበረው ደረጀ በተናደደ አንደበቱ ቆይ አቢጌል አባትሽ አይደለሁ? ምንድን ነው ማወቅ የምትፈልጊው? ለምን በግልጽ እኔን አትጠይቅኝም? በተደጋጋሚ እየተደበቀሽ ከኔ ማጥናት የምትፈልጊው ነገር ምንድን ነው? ሲልም ልጁን አፋጧት ይገኝ ነበረ። አመል የሆነባት አቢጌል ምንም ልትመልስለት ስላልቻለች አባዬ ይቅርታ ከማለት ውጭ ምንም መመለስ አልቻለችም። ታዲያ ደረጀም በተደጋጋሚ ያንቺን ይቅርታ ማስተናገድ ሰልችቶኛል፣ አቢጌል አሁን እውነታውን ንገሪኝ፣ ምንድን ነው ማወቅ የምትፈልጊው? እኔ በስነ ስርዓት ልንገርሽ ብሎም ጥያቄውን እንደቀጠለ ይገኝ ነበረ። አቢጌልም ምንም አልፈልግም አባዬ፣ ቆይ ምን አድርጊ ነው የምትለኝ? አንድ ጥፋት ሳጠፋ ለምንድን ነው 10 ጊዜ እንዳጠፋሁ አድርገህ የምታስበው? ስትልም አባቷ ላይ እያፈጠጠችበት ትገኛለች። ታዲያ ደረጀ መኪናዬ ውስጥ ድምጽ ያለው ካሜራ ማለትም እንደሚቀርጸኝ እያወቅሽ ያስቀመጥሽውን ካሜራ ያልደረስኩበት እንዳይመስልሽ፣ እናም ደግሞ ከሱ በተጨማሪ አሁን ደግሞ በር ላይ ተለጥፈሽ ታዳምጫለሽ። አቢጌል ቆይ ምን አይነት እርግማን ነው? እኔ በእናትና አባቴ ተመርቄ ነው ያደግኩት። አንቺ ደግሞ ምንም እንኳን እኛ ብንመርቅሽ የተረገምሽ ልጅ እንደሆንሽ አሳይተሽኛል። እንደው ልጄ እንዴት ነው የሚገላገልሽ? አንቺ የጎረቤት ወይም ደግሞ የሰው ልጅ ብትሆኚ አውጥቼ እወረውርሽ ነበረ። ነገር ግን ልጄ ነሽ፣ ወዴት አባቴ ልውሰድሽ? ሲልም እየተመረረባት ይገኝ ነበረ። በሆነ ባልሆነው የምትጨናነቀው ውሃ አሁን ደግሞ በር ላይ ቆማ እህቴንም ገደላት ማለት ነው አባዬ እያለች እየተጨነቀች የምትገኘው ውሃ ናታን ወደ ቤት እየገባ በሚገኝበት ሰዓት ነበረ ናታንና ተመለስ በማለት ልታስቆመው እየሞከረች የምትገኘው። ታዲያ ናታንም እንዴ ውሃ ምን ሆነሻል? ሲልም ጠይቋት ይገኝ ነበረ። ውሃም አይ አባዬ ሰላምን እየደበደባት ነው እና ኤቢ ደግሞ ይህንን ነገር ስነግራት እየተሯሯጠች ገብታለች። አሁን ኤቢንም እየደበደባት ይመስለኛል። ስለዚህ ናታን አንተ እንኳን መትረፍ አለብህና ተረጋጋ ስትልም ወደ ቤት ከመግባት እያስቆመችው ትገኝ ነበረ። ናታንም ውሃን ልመናት ወይስ አልመናት ብሎ ከተጠራጠረ በኋላ አይ ውሃ እንደ አንቺን ሰውነሽ ብዬ ከአንቺ ጋር ቆሚ ማውራቴ ሲልም ገፋ አድርጓት ወደ ቤት እየገባ ይገኛል። ታዲያ ቤት በገባ ሰዓት ሰላም ተክዛና ቆዝማ ቁጭ ብላ አግኝቷት ነበረ። ሰላምዬ ምን ሆንሻል? ሲልም ጠይቋታል። ታዲያ ሰላምም አይናታን ምንም አልሆንኩም ስትል ናታንን ለማረጋጋት እየሞከረች ትገኝ ነበረ። ምንም እንኳን በአይኖቿ እንባ እየፈሰሱ እናም ተክዛ ብትቀመጥም ነገር ግን ሰላም ለናታን እውነታውን መናገር አልፈለገችም። ታዲያ ናታንም ስሜቷን በመረዳት እሺ ሰላምዬ ተረጋጊ፣ አባዬ የት ነው? አቢጌልስ? ሲልም ጠይቋት ነበረ። ታዲያ ደረጀ አቢጌልን ወደ መኝታ ቤቷ ይዟት እንደገባ ነግረዋለች። ናታንም ቆይ ኤቢ ምን አድርጋ ነው? ሲልም ጠይቋት ነበረ። አይ ናታን አላውቅም ምን አድርጋ እንደሆነ፣ ግን አንተ ደግሞ ተረጋጋ፣ በአባትና በልጅ መካከል አትግባ ስትልም ምክንያቱን ባታስረዳውም እንዲረጋጋ ነግረዋለች። ናታንም እሺ ሰላምዬ ግን አንቺ የማግዝሽ ነገር አለ? ልትነግሪኝ የምትፈልጊው ነገር አለ? ሲልም ጠይቋት ነበረ። ሰላምም አይ ናታንዬ ምንም የምፈልገው ነገር የለም፣ አንተ አትጨነቅ በማለትም ናታንን አረጋግተው ነበረ። ደረጀም አቢጌልን ተጨቃጭቆ ከጨረሰ በኋላ ከቤት ሊወጣ ሲል ጋሺ ስትል ሰላም ለማስቆም እየሞከረች ትገኝ ነበረ። ደረጀም ወደ ሰላም ዞር በማለት ሰላም በኋላ እናወራለን ሲልም በንዴት ጥሏት ሄዶ ይገኛል። ታዲያ ንገረኝ ስትለው ጥሏት የሄደው ሰላም አሁንም በድጋሚ አመለጠኝ ማለት ነው ስትልም ጥልቅ ሐዘን ውስጥ ገብታ ትገኝ ነበረ። ደረጀም በአቢጌል ስለተናደደ ለሰላም ምንም አይነት ነገር መናገር እንዳልፈለገ አድርጎ ከቤት ተመነጫጭሮ ወጥቶ ይገኛል። አሁንም ታዲያ ልትፋታው ያልቻለችው ሰላም ወደ ደረጀ ስልክ በመደወል ጋሼ ዛሬ በፍጹም አይነጋልኝም ሳትነግረኝ እባክህ ስለ ልጄ ሁሉንም ነገር ንገረኝ ልወቀው ልጄ ማናት ስትልም እየተጨቃጨቀችው ትገኛለች። ደረጀም ሰውየው ነገ አይንህ ይበራል ቢሉት ዛሬ እንዴት ነግቶልኝ አላሉ። ለዘመናት ስትጠብቂው የነበረው ነገር ነው። እናም እስከ ዛሬ ምንም አልጓጓሽም ነበረ። እባክሽ ተረጋጊ ቢላትም ነገር ግን ሰላም አሁን የመጨረሻ ቀኔ ነው። ከዚህ በኋላ ስለ ልጄ አንድም ነገር ሳላውቅ ማደር አልፈልግም።
እና ጋሼ ትነግረኛለህ አሁኑኑ ያለህበት ልምጣ እያለችም እያስቸገረችው ትገኛለች። ታዲያ ደረጀም እባክሽ ሰላም ተረጋጊ፣ አንቺ ማለት ለማታውቂያት ልጅሽ ዋጋ የከፈልሽ የእናትነት ጥግን እያሳየሽኝ ለአንቺ ሳይሆን ለሌላ እናት ስትይ የኖርሽ ለማርታ ስትይ ብዙ ዋጋ እየከፈልሽ ትዳሬን እያከበርሽልኝ ሰውነሽ፣ አሁን ተረጋጊ እባክሽ ሲልም እየጠየቃት ይገኝ ነበረ። ታዲያ ሰላምም አዎ ጋሼ ለሁሉም ታግሻለሁ፣ አሁን ደግሞ የትዕግስቴን ፍሬ ማግኘት አለብኝ፣ ስለ ልጄ ሁሉንም ነገር ለማወቅ ጓጉቻለሁ፣ የት ነው ያለው ራይድ ጠርቼ ልምጣ ስትልም ግግም ብላበት ትገኝ ነበረ። ታዲያ በድጋሚ አይ ለማለት የጨነቀው ደረጀ እሺ በቃ ነይ ያለሁበትን እልክልሻለሁ፣ ስለዚህ ራይድ ይዘሽ ነይ ሲልም ነፍሰ ጡር መሆኗ እንኳን ሳያስጨንቀው ወደ እሱ እንድትመጣ ጋብዛት ነበረ። ታዲያ ጥግ ድረስ ዋጋ እከፍላለሁ ያለችው ሰላም እሺ ጋሼ አሁኑኑ መጣሁ በማለት ከቤት ተዘጋጅታ ወጥታ ትገኛለች። ወደ ደረጀም ከሄደች በኋላ አሁን ተረጋጊ፣ እናም ንጹህ አየር ተንፍሺ፣ ስለ ልጅሽ እነግርሻለሁ፣ ልጅሽ አጠገብሽ ነው ያለችው፣ ነገር ግን መጀመሪያ ቃል እንድትገቢልኝ እፈልጋለሁ፣ ትዳሪም እንደማይበጠበጥ እናም ደግሞ ለልጅሽ እናትሽ እኔ ነኝ እንዳታያት ሲልም በተደጋጋሚ ሰላምን ቃል እያስገቧት ይገኝ ነበረ። ታዲያ ሰላምም ለምንድነው አጠገቤ ከሆነች እናቷ እኔ እንደሆንኩኝ የማልነግራት? ቆይ ምን ለማድረግ እየሞከርክ ነው? ጋሼ በቃ ችግር የለውም፣ ስለ ልጄ ብቻ እውነታውን ንገረኝ፣ እኔን ታውቀኛለች፣ እኔስ አውቃታለሁ ስትልም ጠለቅ ያለ ጥያቄዎችን እየጠየቀችው ትገኝ ነበረ። ታዲያ ደረጀ ልጅሽ ዳጣ ናት ብሎ ከመናገር ይልቅ አይ ቆይ ተረጋጊ፣ ነፍሰ ጡር እንደሆንሽ ታውቂያለሽ አይደል? ስለዚህ መረጋጋት አለብሽ። እናም ደግሞ በአልተወለደው ልጅሽ ማለትም ሆድሽ ውስጥ ባለው ልጅ እንድትሚልኝ እፈልጋለሁ። በፍጹም ልጅሽ እናቷ መሆንሽን ማወቅ የለባትም ሲልም በተደጋጋሚ እያስጠነቀቃት ይገኝ ነበረ። ታዲያ ሰላም ለዘመናት እያቋጠርኩትን ጥያቄ እንድትመልስልኝ ነው የምፈልገው። እኔ አይደለም ዛሬ ይሄን ያህል አመት ስለ ልጄ ምንም አይነት ነገር ጠይቄ አላውቅም። አሁን ደግሞ እውነታውን ባውቅ አንዳችም ነገር ለማንም አልተነፍስም። እባክህ ጋሼ እውነታውን ንገረኝ ስትልም ደረጀን በጥያቄ ፍጥጫ ውስጥ ገብታለች። ታዲያ ደረጀም እሺ ሰላም ልጅሽ በማለት ነበረ የዛሬውን ቪዲዮ ቋጭቶት የነበረው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።